ባለፈው ስታወር ሰምቻችኋለሁ። አዎ እናውቀዋለን። አርጁን አይደል? ለዛውም አንቺ የላክሽላት አንቺ የመረጥሽላት አይደለም። እና ማን? አባዬ። ሽብኛ ባፍሽ ገብቶ ከዛ ባፍንጫሽ ወጣ ማለት ነው። እየሰደብሽኝ ነው። ስሚ ዛሬ ጉድሽ ነው እሺ የሚወጣው። የምን ጉድ? አንተ አይገባህም። እሺ ይኸውልሽ እኔ ከዚህ በፊትም ነግሬሻለሁ። ሲፈጥረኝ ጉድ አድርጎ ነው የፈጠረኝ። የሚወጣ ጉድ የሚባል ነገር የለም። ይሰላም። ይኸውልሽ ኤቢ፣ ስርዓት የሚባል ነገር አለ። የትኛዋም እናት ልጇ ካላገባ ወንድ ጋር አብራ እንድትውል እንድታድር አትፈልግም። ሊያውም እማዬ በጭራሽ። ይኸውልሽ እማዬ የምትፈልገው አንቺ እንደምታስበው አይደለም። በቃ አንቺ ከኔ ጋር ሰላም እንድትሆኝ ጸባይሽ እንድታስተካክል ነው የምትፈልገው። ምናልባት ወደፊት ደግሞ ከወደድኩሽ አብረን ብንቀጥል እማዬ ደስ ሊላት ይችላል። አሁን ኩሪፍቱ የምትይኝ ነገር ግን በጭራሽ እርሹ። አንተ ብዙ ታወራለህ። ምክንያቱም የምትወደው ዳጣን ነው። ከዳጣ ጋር አይደለም ኩሪፍቱ ጋር ነው በምትባራሱ ትገባለህ። ዳጣ ዛሬ ከሞት ተረፈች። በጣም በሚገርምና በሚያሳዝን ሁኔታ እንግዲህ የበላችውን ምግብ አቢጌል ድንገት ስትመጣባት ባልጠበቀችው መንገድ በጣም ደንግጣ ስለነበረ የበላችውን ምግብ ወይም የጎረሰችውን ከናታን ጋር ስለነበረች በጣም ነበር የደነገጠችው። እንደሚታወቀው እንግዲህ አቢጌል ልክ እንደ በቃ እንደምን ልበላችሁ በጣም ተፈርታ ነው ያለችው ማለት ነው። ምክንያቱም ለሰዎች ሰላም እየሰጠች አይደለም። በሄደችበት ባገደመችበት ባለፈችበት ሁሉ ሰዎችን ከመተንኮል ከመሳደብ ከመተቸት ከዛም አልፎ እንግዲህ ሌላ መጥፎ ቃላትን ከመናገር ውጪ መልካም ቃል ከአንደበቷ የማይወጣው አቢጌል ከተንኮል ሀሳብ ማትወጣው አቢጌል ዛሬም እንግዲህ ናታንና ዳጣ ምግብ እየበላ ስለነበረ ናታን እየበላ ስለነበረ ዳጣ አጋጣሚ ከውጭ ነበር የመጣችውና እየበላ ስለነበር ላጉርስሽ ሲላት አይ ኧረ እግዚአብሔር ይስጥልኝ አልፈልግም ነበር ያለችው መጀመሪያ መልሷና ከዛ በኋላ እንግዲህ ለራሱ እየበላ ነበረ። ሲበላ ደግሞ ናታን ቀለል አድርጎ ነበር አጎራረሱና ልክ እንደ ሴት ምናምን ነውና አየችው። ከዛ ዳጣ እንዴት ነው አጎራረስ? ምንድነው ነገሩ? ምንድነው አንተ እንደ ሴት ልጅ እምትቀነጥበው? ወንድ ልጅ አትበላም እንደ ጠቅለል አድርገህ ወንድ ልጅ ሲበላም ሲሰራም በለወጉ ሲሆን ነው እንጂ ምንድነው የምትቀነጠበው ብላ ነበር እንግዲህ ያለችው። ከዛም ናታን እንዴ ከዚህ በላይ እንዴት አድርጌ ለብላ ምን እያልሽ ነው? ምን ማለት ነው ምናምን ሲላት ነበርና እንግዲህ በዛ ወረድ ብላ እንግዲህ ጠቅለል አድርጋ ዳጣ እንደምታቋት ሸም ይሉንታ ምናምን ይሄ በቃ ሐቁን ነው እውነቱን ስለሆነ ከዛ ወረድ ብላ እየጎረሰች ነበርና የመጀመሪያ ጎርሳ ሁለተኛ እንደዚህ ነው የሚጎረሰው አንተ ዝም ብለህ እንደዚህ ያልክ እንትና አታድርግ ምናምን ብላ እንግዲህ ልክ ጉርስ ስታደርግ ምጥት ነበር ያለችውና ልክ አቢጌል ስትመጣ ድንግጥ ነው ያለችው። የበላችውን ጀስት አፋ ውስጥ እንደሆነ ገና ሳታላምጠው እንኳን ነበር የመጣችባት። ከዛ ስትመጣባት እንግዲህ በቃ በክፉ አይኗ ስለነበር ያየቻት ዳጣ እንግዲህ አፋ ውስጥ ያለው ምግብ እንኳን ለማላመጥ አልቻለችም። ሶ ባፋ እንደዚህ ቁጥር አድርጋ ነበር ያዘችው ምናምን። ከዛ እንግዲህ እንደንተ ሲል በየተተኩሽብኛ እንትን በይብኛ ምናምን እያለቻት ነበርና ልክ እንደዛ ስትላት ዳጣ እንግዲህ ትናላት ማለት ነው። ደግሞ ምግቡ በርበሬ ያለው ነገር ስለነበረ ወደ ጉሮሮ ወደ ሰርንቋ ስለሄደ ባፍንጫዋ ጭምር ነበር የመጣውና በጣም ነበር እንትን ያለችው። ከዛ እንግዲህ ናታን ውሃ ሊሰጣት ብድግ አድርጎ ውሃውን እንትን ሲያደርግ ከናታን ላይ እንግዲህ ውሃውን ብድግ አድርጋ ተቀብላ ባየር ያዘችው ማለት ነው አቢጌል።
ከዛም በኋላ እንግዲህ ቶሎ ውሃውን አልሰጠቻትም። እንግዲህ አቆይታ ነበረ ስጫት እንጂ ምናምን ሲላት እንደገና ውሃ ግርግጫ ያደረገቻት። ብቻ ያው ከብዙ እንትን በኋላ ያው በእንባ ሆና ዳጣም እንግዲህ ፈጣሪ አትርፏታል። እና እንዴ ዳጣ እንግዲህ ከዛ የተረዳቸው ምንድነው ከናታን ጋር ውሃ ተቀብላ ስለሰጠቻት እሷ ቃለ ናታን ጻድቅ ለመምሰል ነው እንጂ ለዳጣ አዝራ አዝና አልነበረም። እና ሞቼ ነበር እኮ በእናታችሁ በስማ ምናምን ስትል ዳጣ እንግዲህ ሞተሽማ ቢሆን ተላቀኩኝ ነበር ምናምን ያለቻትና እንዴ ሱንተይ ባክሽ ወድሽ ይወዳታል ይወደኛል ባክሽ ውሃ እኮ ሰጠሽኝ ምናምን አለች ዳጣ ማለት ነውና ያኔ አብጌል አስባ አይደለም ማለት ለውሃ ናታን ስለሚሰጣት ናታን ስላነሳው ያኔ ለማሽቃበጥ ያክል ነው እንጂ ከአንጀቷ አዝና ምናምን አይደለም። አረ ያንቺ መውደድ ባፍንጫ ይወጣ ነበር ያለችውና እንግዲህ ዳጣ ዛው እየቀለደች ነበረ። በቃ ሆድሽ አለ ማለት ነው ባፍንጫሽ ታስወጪ እያሰብሽ ነው። ስለዚህ ከውስጥ የገባ ነገር ነው መቼም የሚወጣው ያልገባ ነገር አይወጣም። ስለዚህ ትወጂኛለሽ ማለት ነው እያለች ነበር ዳጣና አረ እናንተ እየተወባካችሁ ምናምን እያለ ነበር ናታንም። በመጨረሻም እንግዲህ ዛሬ ጉድ አለብሽ ጉድሽ ነው ዛሬ ጉድ አለብሽ እያለቻት ነበር ዳጣንና ምን ጉድ ነው የምታወሪው? እኔ ሲጀመርኩ ደጋግሜ ነግርሻለሁኝ ፈጣሪ ሲፈጥረኝ ለጉድ የፈጠረኝ ነኝ። ምንም አይደንቀኝም፣ ምንም አይሞቀኝም፣ ምንም አይበርደኝም። ስለምን እንደምታወሪ ራሱ እየገባኝ አይደለም ነበር ያለቻትና በመጨረሻም እንግዲህ አብጌል ዛሬ አንቺ ብቻ ሳትሆኝ ሁላችሁም ጉድ ያለባችሁ ናታንም አንተም ሰላምም በቃ ይሄ ቤት ዛሬ ጉድ ያለበት እያለች ነበርና ምንድነው ጉዱ ምናምን ሲሏት እንግዲህ ዛሬ የሆነ ነገር አውቄያለሁኝ ዛሬ ጉዱ ይዘረገባል ለማየ መነግራት አለሁኝ እያለኝ ነበርና ምንድነው እያልሻለሽ ምናምን ሲሏት ስትንሾካሾኩ ባለፈውም ሰምቻችኋለሁኝ አሁንም አውቄዋለሁ ምናምን አለሽ ማለት ነው። እንግዲህ ያው እሷ በወዷ የምታስበው ነው እነሱ ስለዚህ ነገር ምንም የሚያውቁት ነገር የለም። በመጨረሻም እንግዲህ ምንድነው ምናምን ሲሏት የሰላምዬ ነው የልጇን አባት አወቅኩት ነበር ያለችውና እንዴ ማን ነው እሱ ደግሞ እንዴት አወቅሽው እንዴት አወቅሽ አንቺ ምናምን ሲሏት የሰላም እኮ የልጇ አባት ማን ነው ሲሏት ማለት ነው አባዬ ነው አላለችም። በስመ አብ ወወልድ ወመንፈስ ቅዱስ። እንግዲህ ዳጣ በጣም ነው ደነገጠችው። ከተቀመጠችበት ነው ነዝሯት የተነሳችው። አስባችሁታል እንግዲህ አባዬ ነው ያለችው። በስመ አብ ከባድ ነው ጋይስ አይደል እንደ እውነት በጣም ከባድ ነው። እቺ ልጅቷ በጣም ዴፋርና በጣም ባለጌ ናት እውነት ለመናገር። እንግዲህ ያው ጋሽ ደረጀና ሰላም ሲያወሩ ሰምታ ነበር እንዳያችሁ። ትናንትና ተደብቃ እያዳመጠች ነበረ ግን ያን ያክል ሙሉን አልሰማቻቸውም። ግን ሰላም ባክሽ ተጠንቀቂ በትዳሬና ልጆችን ሌላ አደጋ እንዲፈጠር አልፈልግም ምናምን እያለ ነበር ጋሽ ደረጀና እንግዲህ ያንን ስለሰማች ይመስለኛል። ሌላ እንግዲህ ምንም እንትን የምትለው ነገር የለም እና ቤተሰብ በቃ እንደዛ ነበረ። በጣም ነበረ እንግዲህ እነ ዳጣም ናታንም የደነገጡት ምክንያቱም ለነሱ በጣም አዲሳቸው ነው። እሱ አሁን በፊት ቀን እያወሩበት ምናምን ስለሰነበቱ በቃ ሁሉም የሚያውቁ ነው ይመስላል ታውቃላችሁ። እነሱ ግን እንደዛ አይነት ነገር ምንንም የሚያውቁት ነገር የለም። እና እንግዲህ አብጌል ደረጀ ያው የጠረጠረችውን የራሷን ስሜት ነው ያንጸባረቀችው። ቤተሰቦቻችን እንግዲህ ቤተሰቡ ለመበጥበጥ እንግዲህ በቃ ታትራ እየለፋች ነው የምትገኘው ለቤተሰቡ መበጥበጥ ሰላሙን ለመንሳት የምትችለውን ያክል ሁሉ እያደረገች ነው የምትገኘው። እንግዲህ ደግሞ መጨረሻውን አብረን የምናየው ነው የሚሆነው። እሷ ግን በምትችለው ሁሉ ከፍ ዝቅ እያለች ነገርዮሹን ለማተራመስ የማታደርገው ነገር የላትም። ብቻ ከባድ ነው ታውቃላችሁ። እንደዛ አይነት ነገር ከባድ ነው። ቤተሰቦቻችን እንዴት እንደሚሆን አይዶን ነው። እንግዲህ ጋሽ ደረጀም ይሄን ጉዱን አልሰማም። እንግዲህ ትናንትና ምን እያዳመሽ ነው አንቺ እንደ ኮፉ ጎረቤት ተለጥበይ ሲላት አራባዬን ምንም አልሰማሁም መጥቼ እኮ ወደ ቤት ልገባ ስል አጋጣሚ አንተ ወጣህ ነው ያለችው ማለት ነው። ግን እሷ ተለጥባ እያዳመጠች ነበር እና ጋሽ ደረጀም ይሄን ጉዱን አልሰማም። እንግዲህ አልሰማችም ብሎ ነው ነገርዮሹን ቲንክ ያደረገው። እንግዲህ ዳጣን ምንም ነገር እንዳታወሪ እንዳወራት ነበረ። የዳጣ ቀርቶበት አሁን የራሱ ሌላ ጉድ መጣለት ማለት ነው። ምንም ያላሰበው ምንም ያልጠረጠረው ምንም ያልገመተው አይገርማችሁም ጋይስ? በስላሴ ስም እሱ አሁን እያሰበ ያለው እንግዲህ ወይዘሮ ማርታ ይሄን ነገር ሰምታ ሌላ ነገር እንዳታመጣ ቤተሰቡ እንዳይፈርስ ልጆች እንዳይበተኑ ህይወቱ እንዳይበጠበጥ በጣም ፈርቶ ነው ያለው። እንግዲህ ደግሞ በሌላ አቅጣጫ ምንም በማያውቀው መንገድ
እንደዛ ሆኗል ማለት ነው። ቤተሰቦቻችን በጣም ከባድ ነው። በቀጣይ ቪዲዮ በአዲስ ነገር እስከምንመለስ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰቦቻችን አብራችሁን ቆዩ። ላይክ ያደረሳችሁ ቤተሰቦቼ ላይክ አድርጉ። ለማስታወስ ያክል ነው። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ሰብስክራይብ አድርጋችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ይሁኑ። እስካሁን አብራችሁ ስለቆያችሁ በጣም አመሰግናለሁ። መልካም ጊዜ በያላችሁበት። ባይ ወዳችኋለሁ።